መጽሐፈ ነህምያ ምዕራፍ 1 የሐካልያ ልጅ የነህምያ ቃል። በ20ኛው ዓመት በካሴሉ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኋቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሶአል፣ በሮቿም በእሳት ተቃጥለዋል አሉ። ይህንም ቃል በሰማሁ ጊዜ ተቀምጬ አለቀስሁ፣ አያሌ ቀንም አዘን ነበር። በሰማይም አምላክ ፊት ጾምና ጸልይ ነበር። እንዲህም አልሁ፣ አቤቱ የሰማይ አምላክ ሆይ፣ ለሚወድዱህና ትእዛዝህን ለሚያደርጉ ቃል ኪዳንን ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ፣ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎችህ ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዛለሁ። እኔና የአባቴም ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሠርተናል። ለባሪያህም ለሙሴ ያዘዝኸውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጉትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜ የሚኖርበት ዘንድ ወደ መረጥሁት ስፍራ አመጣቸዋለሁ ብለህ ለባሪያህ ለሙሴ ያዘዝኸውን ቃል እባክህ አስብ። እነዚህም በታላቅ ኃይልህና በብርቱ እጅህ የተቤዥሃቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ፣ ጆሮህ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወድዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊው ነበርሁ። መጽሐፈ ነህምያ ምዕራፍ 2 በንጉሡ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሡ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሡም ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራሁ። ንጉሡንም ንጉሡ 1000 ዓመት ይንገሥ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿም በእሳት ተቃጥለዋልና ፊቴ ስለምን አይዘን አልሁት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይሁ። ንጉሡን ደስ ቢያሰኝህ ባሪያህም በፊትህ ሞገስ ቢያገኝ እሠራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልሁት። ንግሥቲቱም በአጠገቡ ተቀምጣ ሳለች ንጉሡ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሡም ይሰድደኝ ዘንድ ደስ አለው። እኔም ዘመኑን ቀጠርሁለት። ንጉሡንም ንጉሥ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በቤቱም አጠገብ ላለው ለግንብ በሮች ለከተማውም ቅጥር ለምገባበትም ቤት እንጨት እንዲሰጠኝ ለንጉሡ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት። ንጉሡም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። በወንዙም ማዶ ወዳሉት አለቆች መጥቼ የንጉሡን ደብዳቤ ሰጠኋቸው። ንጉሡም ከእኔ ጋር የሠራዊቱን አለቆችና ፈረሰኞች ሰደደ። ሖሮናዊውም ሰንባላጥና ባሪያው አሞናዊ ጦብያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደ መጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌም ደረስሁ። በዚያም 3 ቀን ያህል ተቀመጥሁ። በሌሊትም ተነሣሁ። ከእኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅሁም። ተቀምጬበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆውም በር ወጣሁ። ወደ ዘንዶውም ምንጭና ወደ ጉድፍ መጣያው በር ሄድሁ። የፈረሰውንም የኢየሩሳሌምን ቅጥር በእሳትም የተቃጠሉትን በሮቿን ተመለከትሁ። ወደ ምንጩም በርና ወደ ንጉሡ መዋኛ አለፍሁ። ተቀምጬበትም የነበረውን እንስሳ የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትሁ። ዘወርም ብዬ በሸለቆው በር ገባሁ፣ እንዲሁም ተመለስሁ። ሹማምቱ ግን ወዴት እንደሄድሁ ምን እንዳደረግሁም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆችና ለሹማምንቱ ሥራም ይሠሩ ለነበሩት ለሌሎች ገና አልተናገርሁም ነበር። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደ ፈረሰች በሮቿም በእሳት እንደ ተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንሥራ አልኋቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች
ንጉሡም የነገረኝን ቃል ነገርኋቸው። እነርሱም እንነሣና እንሥራ አሉ። እጃቸውንም ለበጎ ሥራ አበረቱ። ሖሮናዊውም ሰንባላጥ፣ ባሪያውም አሞናዊው ጦብያ፣ ዓረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ይህ የምታደርጉት ነገር ምንድር ነው? በውኑ በንጉሥ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነሥተን እንሠራለን። እናንተ ግን በኢየሩሳሌም ዕድል ፈንታ እና መብት መታሰቢያም የላችሁም አልኋቸው። መጽሐፈ ነህምያ ምዕራፍ 3 ታላቁም ካህን ኤልያሴብ ወንድሞቹም ካህናት ተነሥተው የበግ በር ሠሩ፣ ቀደሱትም። ሳንቃዎቹንም አቆሙ። እስከ ሐሜአ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት። በአጠገቡ የኢያሪኮ ሰዎች ሠሩ። በአጠገባቸውም የአምሪ ልጅ ዘኩር ሠራ። የሐስናአ ልጆችም የዓሣ በር ሠሩ። ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ። ቍልፎቹንና መወርወሪያዎቹንም አደረጉ። በአጠገባቸውም የአቆስ ልጅ የኦርዮ ልጅ ሜሪሞት አደሰ። በአጠገባቸውም የሜሴዜቤል ልጅ የበራክያ ልጅ ሜሱላም አደሰ። በአጠገባቸውም የበዓና ልጅ ሳዶቅ አደሰ። በአጠገባቸውም ቴቁሐውያን አደሱ። ታላላቆቻቸው ግን ለጌታቸው ሥራ አንገታቸውን አላዋረዱም። የፋሲሐ ልጅ የዳሄና የበሶድያ ልጅ ሜሱላም የአሮጌውን በር አደሱ። ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ፣ ቍልፎቹንና መወርወሪያዎቹንም አደረጉ። በአጠገባቸውም ገባዖናዊው መልጥያና፣ ሜሮኖታዊው ያዶን፣ የወንዙም ማዶ አለቃ ግዛት የሆኑ የገባዖንና የምጽጳ ሰዎች አደሱ። በአጠገባቸውም ወርቅ አንጥረኛው የሐርሃያ ልጅ ዑዝኤል አደሰ። በአጠገቡም ከሽቱ ቀማሚዎች የነበረ ሐናንያ አደሰ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ። በአጠገባቸውም የኢየሩሳሌም ግዛት እኩሌታ አለቃ የሆር ልጅ ረፋያ አደሰ። በአጠገባቸውም የኤርማፍ ልጅ ይዳያ በቤቱ አንጻር ያለውን አደሰ። በአጠገቡም የአሰበንያ ልጅ ሐጡስ አደሰ። የካሪም ልጅ መልክያ፣ የፈሐት ሞዓብ ልጁ አሱብ ሌላውን ክፍልና የእቶኑን ግንብ አደሱ። በአጠገባቸውም የኢየሩሳሌም ግዛት እኩሌታና የመንደሮቿ አለቃ የአሎኤስ ልጅ ሰሎም አደሰ። ሐኖንና የዛኖዋ ሰዎችም የሸለቆውን በር አደሱ፣ ሠሩት። ሳንቃዎቹንም አቆሙ፣ ቍልፎቹንና መወርወሪያዎቹንም አደረጉ። ደግሞም እስከ ጉድፍ መጣያው በር ድረስ 1000 ክንድ የሚሆን ቅጥር ሠሩ። የቤት ሐክሪምም ግዛት አለቃ የሬካብ ልጅ መልክያ የጉድፍ መጣያውን በር አደሰ፣ ሠራው፣ ሳንቃዎቹንም አቆመ፣ ቍልፎቹንና መወርወሪያዎቹንም አደረገ። የምጽጳም ግዛት አለቃ የኮልሖዜ ልጅ ሰሎም የምንጩን በር አደሰ፣ ሠራውም፣ ከደነውም፣ ሳንቃዎቹንም አቆመ፣ ቍልፎቹንና መወርወሪያዎቹንም አደረገ። ከዳዊትም ከተማ እስከሚወርደው ደረጃ ድረስ በንጉሡ አትክልት አጠገብ ያለውን የሼላን መዋኛ ቅጥር ሠራ። ከእርሱም በኋላ የቤት ጹር ግዛት እኩሌታ አለቃ የዓዝቡቅ ልጅ ነህምያ በዳዊት መቃብር አንጻር እስካለው ስፍራ እስከ ተሠራውም መዋኛ እስከ ኃያላኑም ቤት ድረስ አደሰ። ከእርሱም በኋላ ሌዋውያንና የባኒ ልጅ ሬሁም አደሱ። በአጠገባቸውም የቅዒላ ግዛት እኩሌታ አለቃ ሐሸቢያ ስለ ግዛቱ አደሰ። ከእርሱም በኋላ የቅዒላ ግዛት እኩሌታ አለቃ የኤንሐዳድ ልጅ በዋይ ወንድሞቹም አደሱ። በአጠገቡም የምጽጳ አለቃ የኢያሱ ልጅ ኤጽር በማዕዘኑ አጠገብ በጦር መሣሪያ ቤት አንጻር ሌላውን ክፍል አደሰ። ከእርሱም በኋላ የዘባይ ልጅ ባሮክ ከማዕዘኑ ጀምሮ እስከ ታላቁ ካህን እስከ ኤልያሴብ ቤት መግቢያ ድረስ ሌላውን ክፍል ተግቶ አደሰ። ከእርሱም በኋላ የአቆስ ልጅ የኦርዮ ልጅ ሜሪሞት ከኤልያሴብ ቤት መግቢያ ጀምሮ እስከ ኤልያሴብ ቤት መጨረሻ ድረስ ሌላውን ክፍል አደሰ። ከእርሱም በኋላ የቄላው ሰዎች ካህናቱ አደሱ። ከእነርሱም በኋላ ብንያምና አሱብ በቤታቸው አንጻር ያለውን አደሱ። ከእነርሱም በኋላ የሐናንያ ልጅ የመዕሤያ ልጅ ዓዛርያስ በቤቱ አጠገብ ያለውን አደሰ። ከእርሱም በኋላ የኤንሐደድ ልጅ ቢንዊ
ከአዛርያስ ቤት ጀምሮ እስከ ማዕዘኑ ድረስ ሌላውን ክፍል አደሰ። የኡዛይ ልጅ ፋላል በማዕዘኑ አንጻር ያለውንና በዘበኞቹ አደባባይ አጠገብ ከላይኛው የንጉሡ ቤት ወጥቶ የቆመውን ግንብ ሠራ። ከእርሱም በኋላ የፋሮስ ልጅ ፈዳያ ሠራ። ናታኒምም በዖፌል በውኃው በር አንጻር በምሥራቅ በኩል ወጥቶ በቆመው ግንብ አጠገብ እስካለው ስፍራ ድረስ ተቀመጡ። ከእርሱም በኋላ ቴቁሐውያን ወጥቶ በቆመው በታላቁ ግንብ አንጻር ያለውን እስከ ዖፌል ቅጥር ድረስ ሌላውን ክፍል አደሱ። ከፈረሱ በር በላይ ካህናቱ እያንዳንዳቸው በየቤታቸው አንጻር አደሱ። ከዚያ በኋላ የኢሜር ልጅ ሳዶቅ በቤቱ አንጻር አደሰ። ከእርሱም በኋላ የምሥራቁን በር ጠባቂ የሴኬንያ ልጅ ሸማያ አደሰ። ከእርሱ በኋላ የሰሌምያ ልጅ ሐናንያና የሴሌት ስድስተኛው ልጁ ሐኖን ሌላውን ክፍል አደሱ። ከዚያም በኋላ የበራክያ ልጅ ሜሱላም በጓዳው አንጻር ያለውን አደሰ። ከእርሱም በኋላ ከወርቅ አንጥረኞቹ የነበረ መልክያ እስከ ናታኒምና እስከ ነጋዴዎቹ ቤት ድረስ በሐሚፍቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ አደሰ። ከማዕዘኑ መውጫ ጀምረው እስከ በጉ በር ድረስ ወርቅ አንጥረኞችና ነጋዴዎች አደሱ። መጽሐፈ ነህምያ ምዕራፍ 4 ሰንባላጥም ቅጥሩን እንደ ሠራን በሰማ ጊዜ እጅግ ተቈጣ፣ ተበሳጨም። በአይሁድም አላገጠ። በወንድሞቹና በሰማርያ ሠራዊት ፊት እነዚህ ደካሞች አይሁድ የሚሠሩት ምንድር ነው? ይተዉላቸዋልን? ይሠዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦብያ በአጠገቡ ቆሞ በድንጋይ በሚሠሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ አገር ለብዝበዛ አሳልፈህ ስጣቸው። በደላቸውንም አትክደን፣ ኃጢአታቸውም ከፊትህ አይደምሰስ። በሠራተኞች ፊት አስቈጥተውሃልና። ቅጥሩንም ሠራን፣ ቅጥሩንም ሁሉ እስከ እኩሌታው ድረስ ተጋጠመ። የሕዝቡም ልብ ለሥራው ጨከነ። ሰንባላጥና ጦብያም ዓረባውያንም አሞናውያንም አሽዶዳውያንም የኢየሩሳሌም ቅጥር እየታደሰ እንደ ሄደ የፈረሰውም ሊጠገን እንደ ተጀመረ በሰሙ ጊዜ እጅግ ተቈጡ። መጥተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ጸለይን። ከእነርሱም የተነሣ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሠራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ሥራቸውን እስክናስተጓጕል ድረስ አያውቁምና አያዩም አሉ። በአጠገባቸውም የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተ ኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውንም፣ ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኋቸው። አይቼም ተነሣሁ። ታላላቆቹንና ሹማምንቱንም የቀሩትንም ሕዝብ አትፍሩአቸው፣ ታላቁንና የተፈራውን ጌታ አስቡ። ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻቸውም ተዋጉ አልኋቸው። ጠላቶቻችንም ይህ ነገር እንደ ደረሰልን እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ሥራችን ተመለስን። ከዚያም ቀን ጀምሮ እኩሌቶቹ ብላቴኖች ሥራ ይሠሩ ነበር፣ እኩሌቶቹም ጋሻና ጦር ቀስትና ጦርም ይዘው ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሠሩትና ተሸካሚዎቹ በአንድ እጃቸው ይሠሩ ነበር፣ በአንድ እጃቸው የጦር መሣሪያዎችን ይይዙ ነበር። አናጢዎችም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሠራ ነበር። ቀንደ መለከትም የሚነፋ በአጠገቤ ነበረ። ታላላቆችንና ሹማምንቱን የቀሩትንም ሕዝብ ሥራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቆአል፣
የቀንደ መለከቱን ድምፅ ወደምትሰሙበት ስፍራ ወደዚያ ወደ እኛ ተሰብሰቡ፣ አምላካችን ስለ እኛ ይዋጋል አልኋቸው። ሥራውንም ሠራን። ከማለዳ ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር። ደግሞም በዚያ ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ሥሩ አልኋቸው። እኔና ወንድሞቼም ብላቴኖቼም በኋላዬም የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። መጽሐፈ ነህምያ ምዕራፍ 5 በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎቹም ከራብ የተነሣ እህልን እንሸምት ዘንድ እርሻችንንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎቹም ለንጉሡ ግብር እርሻችንንና ወይናችንን አስይዘን ገንዘብ ተበድረናል። አሁንም ሥጋችን እንደ ወንድሞቻችን ሥጋ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች ይሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንና ወይናችንን ይዘዋልና ልናድናቸው አንችልም ይሉ ነበር። እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ ተቈጣሁ። በልቤም አሰብሁ፣ ታላላቆችንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብሁባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱስ ለእኛ የተሸጡ ይሆናሉን? አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔም ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው። እርሻቸውንና ወይናቸውንና ቤቶቻቸውን ከእነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከመቶ እጅ አንድ እጅ እባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱም ምንም አንሻም፣ እንደ ተናገርህ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፉና ይህን ነገር የማያደርገውን ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልሁ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ እሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከእኔ አስቀድሞ የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ይሠለጥኑ ነበር። እኔ ግን እግዚአብሔርን ስለ ፈራሁ እንዲህ አላደረግሁም። ደግሞም አጥብቄ የቅጥሩን ሥራ ሠራሁ፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹማምንቱ 150 ሰዎች በገበታዬ ነበሩ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች፣ በ10 ቀንም ብዙ ልዩ ልዩ ዓይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግሁትን ሁሉ ለበጎነት አስብልኝ። መጽሐፈ ነህምያ ምዕራፍ 6 እንዲህም ሆነ ቅጥሩን እንደ ሠራው ከፍራሹም አንዳች እንዳልቀረበት ሰንባላጥና ጦብያ ዓረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ።
ነገር ግን እስከዚያ ጊዜ ድረስ በበሮቹ ውስጥ ሳንቃዎቹን አላቆምሁም ነበር። ሰንባላጥና ጌሳም መጥተህ በአኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ሥራ እሠራለሁ፣ እወርድም ዘንድ አይቻለኝም። ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይተጓጐላል ብዬ መልእክተኞችን ላኩባቸው። እንዲሁም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቃል መለስሁላቸው። ሰንባላጥም እንደ ፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ። በእጁም ውስጥ አንተና አይሁድ ዓመፅ እንድታስቡ ስለዚህም ቅጥሩን እንድትሠራ ንጉሣቸውም ትሆን ዘንድ እንድትወድድ በአሕዛብ ዘንድ ተሰምቶአል። ደግሞም ንጉሥ በይሁዳ አለ ብለው ስለ አንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሡ ይህን ቃል ያወሩለታል። እንግዲህ መጥተህ በአንድነት እንማከር የሚል ክፍት ደብዳቤ ነበር። እኔም አንተ ከልብህ ፈጥረኸዋል እንጂ እንደ ተናገርኸው ነገር ምንም የለም ብዬ ላኩበት። እነርሱም ሁሉ ሥራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ። አሁንም አምላክ ሆይ እጄን አበርታ። እኔም ወደ መሔጣብኤል ልጅ ወደ ድላያ ልጅ ወደ ሸማያ ቤት ገባሁ። እርሱም ተዘግቶ ነበርና በእግዚአብሔር ቤት በመቅደሱ ውስጥ እንገናኝ፣ የመቅደሱንም ደጆች እንዝጋ፣ እነርሱ መጥተው ይገድሉሃልና በሌሊትም ይገድሉህ ዘንድ ይመጣሉና አለ። እኔም እንደ እኔ ያለ ሰው የሸሸና ነፍሱንስ ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልሁት። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደ ተናገረ እነሆ አወቅሁ። ጦብያና ሰንባላጥም ገዝተውት ነበር። ይህንም ነገር አደርግና እበድል ዘንድ በእኔም ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበር። አምላኬ ሆይ ስለዚህ ሥራቸው ጦብያንና ሰንባላጥን ያስፈራሩኝም ዘንድ የወደዱትን ነቢያቱን ናዖድያን የቀሩትንም ነቢያት አስብ። ቅጥሩም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም አሳብ እጅግ ተዋረዱ። ይህም ሥራ በእግዚአብሔር እንደ ተደረገ አወቁ። ጦብያም የኤራ ልጅ የሴኬንያ አማች ስለ ነበረ ልጁም ይሆሐናን የቤራክያን ልጅ የሜሱላምን ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና በዚያ ወራት ብዙ የይሁዳ አለቆች ወደ ጦብያ ደብዳቤዎች ይልኩ ነበር። የጦብያም ደብዳቤዎች ወደ እነርሱ ይመጡ ነበር። ደግሞም በፊቴ ስለ እርሱ መልካም ይናገሩ ነበር፣ ቃሌንም ያወሩለት ነበር። ጦብያም ሊያስፈራራኝ ደብዳቤዎችን ይልክ ነበር። መጽሐፈ ነህምያ ምዕራፍ 7 እንዲህም ሆነ ቅጥሩ ከተሠራ በኋላ ሳንቃዎቹን ካቆምሁ በኋላ በረኞቹና መዘምራኑ ሌዋውያኑም ከተሾሙ በኋላ ወንድሜን አናኒንና የግንቡን አለቃ ሐናንያን በኢየሩሳሌም ላይ ሾምኋቸው። እርሱም እውነተኛ ከሌሎቹም ይልቅ እግዚአብሔርን የሚፈራ ሰው ነበረ። እኔም ፀሐይ እስኪሞቅ ድረስ የኢየሩሳሌም በሮች እየከፈቱ እነርሱም ቆመው ሳሉ ደጆቹን ይዝጉ ይቈልፉም፣ ከኢየሩሳሌምም ሰዎች አንዳንዱን በየተራው አንዳንዱንም በየቤቱ አንጻር ጠባቆችን አስቀምጡ አልኋቸው። ከተማይቱም ሰፊና ታላቅ ነበረች፣ በውስጧም የነበሩ ሕዝብ ግን ጥቂቶች ነበሩ፣ ቤቶቹም አልተሠሩም ነበር። አምላኬም ታላቆቹንና ሹማምንቱን ሕዝቡንም ሰብስቤ እቈጥራቸው ዘንድ በልቤ አደረገ። አስቀድመው የመጡትን ሰዎች የትውልድ መጽሐፋቸውን አገኘሁ። ከእርሱም እንደዚህ ተጽፎ አገኘሁ። የባቢሎን ንጉሥ ናቡከደነፆር ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ እየከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከአዛርያስ፣ ከረአምያ፣ ከነሐማኒ፣ ከመርዶክዮስ፣ ከበላሳን፣ ከመስጴሬት፣ ከበጉዋይ፣ ከነሑም፣ ከበዓና ጋር መጡ። የእስራኤልም ሕዝብ ሰዎች ቁጥር ይህ ነው። የፋሮስ ልጅ 2172፣ የሰፋጥያስ ልጆች 372፣ የኤራ ልጆች 652፣ ከኢያሱና ከኢያኤብ ልጆች የሆኑ የፈሐት ሞዓብ ልጆች 2818፣ የኤላም ልጆች 1254፣ የዛቱ ልጆች 845፣ የዘካይ ልጆች 760፣ የቤንዊ ልጆች 648፣ የቤባይ ልጆች 628፣ የአዝጋድ ልጆች 2322፣ የአዶኒቃም ልጆች 667፣ የበጉዋይ ልጆች 2067፣ የአዲን ልጆች 655፣ የሕዝቅያስ ወገን የአጤር ልጆች 98፣ የሐሱም ልጆች 328፣
የቤሳይ ልጆች 324 የሐሪፍ ልጆች 112 የገባኦን ልጆች 95 የቤተልሔምና የነጦፋ ሰዎች 188 የአናቶን ሰዎች 128 የቤት አዝሞት ሰዎች 42 የቄርያት አሪምና የከፊራ የብኤሮትም ሰዎች 743 የራማና የጌባ ሰዎች 621 የማክማስ ሰዎች 122 የቤቴልና የጋይ ሰዎች 123 የሁለተኛው ናባው ሰዎች 52 የሁለተኛው ኤላም ልጆች 1254 የካሪም ልጆች 320 የኢያሪኮ ልጆች 345 የሎድና የሃዳድ የኦኖም ልጆች 721 የሴናዓ ልጆች 3930 ካህናቱ ከኢያሱ ወገን የዮዳኤ ልጆች 973 የኢሜር ልጆች 1052 የፋስኮር ልጆች 1247 የካሪም ልጆች 1017 ሌዋውያኑ ከሆዳይዋ ወገን የኢያሱና የቀድሞኤል ልጆች 74 መዘምራኑ የአሳፍ ልጆች 148 በረኞቹ የሰሎም ልጆች የአጤር ልጆች የጤልሞን ልጆች የዓቆብ ልጆች የሐጢጣ ልጆች የሶባይ ልጆች 138 ናታኒም የሲሃ ልጆች የሐሱፋ ልጆች የጠባዖት ልጆች የኬራስ ልጆች የሲአ ልጆች የፋዶን ልጆች የልባና ልጆች የአጋባ ልጆች የሰምላይ ልጆች የሐናን ልጆች የጌዴል ልጆች የጋሃር ልጆች የራያ ልጆች የራአውስን ልጆች የኔቆዳ ልጆች የጋሲም ልጆች የኦዛ ልጆች የፋሴህ ልጆች የቤታይ ልጆች የምዑናውያን ልጆች የንፉሰሲም ልጆች የበቅቡቅ ልጆች የሐቀፋ ልጆች የሐርሁር ልጆች የበስሎት ልጆች የመሂዳ ልጆች የሐርሻ ልጆች የበርቆስ ልጆች የሲታራ ልጆች የቴማ ልጆች የንስያ ልጆች የሐጢፋ ልጆች የሰሎሞንም ባሪያዎች ልጆች የሶጣይ ልጆች የሶፌሬት ልጆች የፋሩዳ ልጆች የያዕላ ልጆች የደርቆን ልጆች የጌዴል ልጆች የሰፋጥያስ ልጆች የሐጢል ልጆች የፈካራት ልጆች የሐጢቦይም ልጆች የአሞን ልጆች ናታኒም ሁሉና የሰሎሞን ባሪያዎች ልጆች 392 ነበሩ። ከቴልሜላ ከቴላሬሳ ከክሩብ ከአዳን ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። የዳላያ ልጆች የጦቢያ ልጆች የኔቆዳ ልጆች 642 ከካህናቱም የኤብያ ልጆች የአቆስ ልጆች ከገለዓዳዊው ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም። ከክህነትም ተከለከሉ። ሐቴርሰታም በኡሪምና በቱሚም የሚፈርድ ካህን እስኪነሣ ድረስ ከተቀደሰው ነገር አትበሉም አላቸው። 7337 ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ ጉባኤው ሁሉ 42360 ነበሩ። 245 ወንዶችና ሴቶች መዘምራን ነበሯቸው። ፈረሶቻቸውም 736 በቅሎቻቸውም 245 ግመሎቻቸውም 435 አህዮቻቸውም 6720 ነበሩ። ከአባቶች ቤቶች አለቆችም አያሌዎች ሰዎች ስለ ሥራው ስጦታ ሰጡ። ሐቴርሰታም 1000 የወርቅ ዳሪክ 50 ድስቶች 530 የካህናት ልብስ በቤተ መዛግብት ውስጥ ሰጠ። ከአባቶች ቤቶች አለቆችም አያሌዎች በሥራው ቤተ መዛግብት ውስጥ 20000 የወርቅ ዳሪክ 2200 ምናን ብር ሰጡ። የቀሩትም ሕዝብ የሰጡት 20000 የወርቅ ዳሪክና 2000 ምናን ብር 67ም የካህናት ልብስ ነበረ። ካህናቱና ሌዋውያኑም በረኞቹና መዘምራኑም ከሕዝቡም አያሌዎች ናታኒምም እስራኤልም ሁሉ በከተሞቻቸው ተቀመጡ። መጽሐፈ ነህምያ ምዕራፍ 8 ሰባተኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ሕዝቡም ሁሉ በውኃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ተናገሩት።
ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉን በማኅበሩ በወንዶችና በሴቶች አስተውለውም በሚሰሙት ሁሉ ፊት አመጣው። በውኃውም በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር። ጸሐፊውም ዕዝራ ስለዚህ ነገር በተሠራ በእንጨት መረባርብ ላይ ቆሞ ነበር። በአጠገቡ መቲትያ፣ ሽማዕ፣ ዓናያ፣ ኦርዮ፣ ኬልቅያ፣ መዕሤያ፣ በቀኙ በኩል ፈዳያ፣ ሚሳኤል፣ መልክያ፣ ሐሱም፣ ሐሽበዳና፣ ዘካርያስ፣ ሜሱላም በግራው በኩል ቆመው ነበር። ዕዝራም በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፉን ገለጠ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። ዕዝራም ታላቁን አምላክ እግዚአብሔርን ባረከ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍተው ለእግዚአብሔር ሰገዱ። ደግሞ ኢያሱና ባኒ፣ ሰራብያ፣ ያሚን፣ ዓቁብ፣ ሳባታይ፣ ሆዲያ፣ መዕሤያ፣ ቆሊጣስ፣ ዓዛርያስ፣ ዮዛባት፣ ሐናን፣ ፌልያ ሌዋውያኑም ሕጉን ያስተውሉ ዘንድ ሕዝቡን ያስተምሩ ነበር። ሕዝቡም በየስፍራቸው ቆመው ነበር፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር። ሕዝቡም የሚነበበውን ያስተውሉ ነበር። ሐቴርሰታ፣ ነህምያም፣ ጸሐፊውም ካህኑ ዕዝራ፣ ሕዝቡንም የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ፣ እንባም አታፍስሱ አሉአቸው። ሕዝቡም ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና። እርሱም ሂዱ፣ የሰባውንም ብሉ፣ ጣፋጩንም ጠጡ፣ ለእነዚያም ላልተዘጋጀላቸው ዕድል ፈንታቸውንም ስደዱ፣ ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችን ነውና አትዘኑ አላቸው። ሌዋውያኑም ቀኑ የተቀደሰ ነውና ዝም በሉ አትዘኑም ብለው ሕዝቡን ሁሉ ጸጥ ያደርጉ ነበር። ሕዝቡም ሁሉ የተነገረላቸውን ቃል አስተውለዋልና ሊበሉና ሊጠጡ ዕድል ፈንታም ሊሰድዱ ደስታም ሊያደርጉ ሄዱ። በሁለተኛውም ቀን ከሕዝቡ ሁሉ የአባቶች ቤቶች አለቆች፣ ካህናቱም ሌዋውያኑም የሕጉን ቃል ይተረጕሙላቸው ዘንድ ወደ ጸሐፊው ወደ ዕዝራ ተሰበሰቡ። በሰባተኛውም ወር ባለው በዓል የእስራኤል ልጆች በዳስ ይቀመጡ ዘንድ በከተሞቻቸውና በኢየሩሳሌምም ወደ ተራራ ሄዱ። የዘይትና የበረሃ ወይራ የባርሰነትም የዘንባባም የለመለመውን ዛፍ ቅርንጫፍ አምጡ፣ እንደ ተጻፈውም ዳሶችን ሥሩ ብለው ይናገሩ ያውጁም ዘንድ እግዚአብሔር በሙሴ እጅ እንዳዘዘ በሕጉ ውስጥ ተጽፎ አገኙ። ሕዝቡም ወጥተው አመጡ። እያንዳንዱም በቤቱ ሰገነት ላይ በአደባባዩም ላይ በእግዚአብሔርም ቤት አደባባይ ላይ በውኃውም በር አደባባይ በኤፍሬም በር አደባባይ ላይ ዳስ ሠራ። ከምርኮም የተመለሱት ማኅበር ሁሉ ዳስ ሠሩ፣ በዳሱም ውስጥ ተቀመጡ። ከነዌም ልጅ ከኢያሱ ዘመን ጀምሮ እስከዚያ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደረጉም ነበር። እጅግም ታላቅ ደስታ ሆነ። ከመጀመሪያውም ቀን ጀምሮ እስከ መጨረሻው ቀን ድረስ ዕለት ዕለት የእግዚአብሔርን ሕግ መጽሐፍ ያነብብ ነበር። በዓሉን 7 ቀን ያህል አደረጉ። በስምንተኛውም ቀን እንደ ሕጉ የተቀደሰ ጉባኤ ነበረ። መጽሐፈ ነህምያ ምዕራፍ 9 በዚህም ወር በ24ተኛው ቀን የእስራኤል ልጆች ጾመው ማቅም ለብሰው በላያቸውም ትቢያ ነስንሰው ተከማቹ። የእስራኤልም ዘር ከእንግዶች ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን የሕግ መጽሐፍ የቀን ሩብ ያህል አነበቡ። 3 የቀን ሩብም ያህል ተናዘዙ። ለአምላካቸው ለእግዚአብሔርም ሰገዱ። ሌዋውያኑም ኢያሱና ባኒ፣ ቀድምኤል፣ ሰበንያ፣ ቡኒ፣ ሰራብያ፣ ባኒ፣ ክናኒ በደረጃዎች ላይ ቆመው ወደ አምላካቸውም ወደ እግዚአብሔር በታላቅ ድምፅ ጮኹ። ሌዋውያኑም ኢያሱ፣ ቀድምኤል፣ ባኒ፣ አሰበንያ፣ ሰራብያ፣ ሆዲያ፣ ሰበንያ፣ ፈታያ እንዲህ አሉ። ቆማችሁ ከዘላለም እስከ ዘላለም አምላካችንን እግዚአብሔርን ባርኩ።
እንዲህም በሉ፣ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ይባረክ። አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያትን ሰማይን ሠራዊታቸውንም ሁሉ ምድሩንና በእርስዋ ላይ ያሉትን ሁሉ ባሕሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገኸዋል። የሰማዩም ሠራዊት ለአንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አብራምንም መረጥህ፣ ከኡር ከላውዴዎንም አወጣኸው፣ ስሙንም አብርሃም አልኸው። ልቡም በፊትህ የታመነ ሆኖ አገኘኸው። የከነዓናውያንን፣ የኬጢያዊውን፣ የአሞራዊውንም፣ የፌርዛዊውንም፣ የኢያቡሳዊውንም፣ የጌርጌሳዊውንም ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረግህ። አንተም ጻድቅ ነህና ቃልህን ፈጸምህ። በግብፅም ሳሉ የአባቶቻችን መከራ አየህ። በኤርትራ ባሕርም ሳሉ ጩኸታቸውን ሰማህ። እንደ ታበዩባቸውም አውቀህ ነበርና በፈርዖንና በባሪያዎቹ ሁሉ በምድሩም አሕዛብ ሁሉ ላይ ምልክትና ተአምራት አሳየህ። ዛሬም እንደ ሆነው ስምህን አስጠራህ። ከፊታቸውም ባሕሩን ከፈልህ። በባሕሩም መካከል በደረቅ አለፉ። ጠላቶቻቸውን ግን ድንጋይ ለጥልቅ ውኃ እንዲጣል በቀላይ ውስጥ ጣልሃቸው። የሚሄዱበትንም መንገድ ታበራላቸው ዘንድ በቀን በደመና ዓምድ በሌሊትም በእሳት ዓምድ መራሃቸው። ወደ ሲናም ተራራ ወረድህ፣ ከሰማይም ተናገርሃቸው። ቅኑን ፍርድና እውነቱን ሕግ መልካሙንም ሥርዓትና ትእዛዝ ሰጠሃቸው። የተቀደሰውንም ሰንበትህን አስታወቅሃቸው። ትእዛዝና ሥርዓትን ሕግንም በባሪያህ በሙሴ እጅ አዘዝሃቸው። ለራባቸውም ከሰማይ እንጀራ ሰጠሃቸው፣ ለጥማታቸውም ከዓለቱ ውኃ አመጣህላቸው። ወደ ማልህላቸው ምድር ገብተው ይወርሱ ዘንድ አዘዝሃቸው። ነገር ግን እነርሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ። ትእዛዝህንም አልሰሙም፣ ለመስማትም እንቢ አሉ። ያደረግህላቸውንም ተአምራት አላሰቡም፣ አንገታቸውንም አደነደኑ። በዓመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ። አንተ ግን ይቅር ባይ ቸርና መሐሪ አምላክ፣ ለቍጣም የምትዘገይ ምሕረትህንም የምታበዛ ነህ። አልተውሃቸውም። ቀልጦ የተሠራውንም እምቦሳ አድርገው ከግብፅ ያወጣህ አምላክ ይህ ነው ባሉ ጊዜ፣ እጅግም ባስቈጡህ ጊዜ አንተ በምሕረትህ ብዛት በምድረ በዳ አልተውሃቸውም። በመንገድም ይመራቸው ዘንድ የደመና ዓምድ በቀን የሚሄዱበትንም መንገድ ያበራላቸው ዘንድ የእሳት ዓምድ በሌሊት ከእነርሱ አልራቀም። ያስተምራቸው ዘንድ መልካሙን መንፈስህን ሰጠሃቸው። መናህንም ከአፋቸው አልከለከልህም። ለጥማታቸውም ውኃ ሰጠሃቸው። 40 ዓመትም በምድረ በዳ መገብሃቸው። ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸውም አላበጠም። መንግሥታትንና አሕዛብን ከፍለህ ሰጠሃቸው። የሐሴቦንን ንጉሥ የሴዎንን ምድር የባሳንንም ንጉሥ የዐግን ምድር ወረሱ። ልጆቻቸውንም እንደ ሰማይ ከዋክብት አበዛህ። ይገቡና ይወርሱ ዘንድ ለአባቶቻቸው ወደ ተናገርህላቸውም ምድር አገባሃቸው። ልጆቹም ገብተው ምድሩን ወረሱ። የምድሩን ሰዎች ከነዓናውያንን በፊታቸው አዋረድህ። የሚወድዱትንም ነገር ያደርጉባቸው ዘንድ እነርሱንና ነገሥታቶቻቸውን የምድሩንም አሕዛብ በእጃቸው አሳልፈህ ሰጣቸው። ምሽጎቹንም ከተሞች የሰባውንም ምድር ወሰዱ። መልካሙን ነገር የሞሉትን ቤቶች የተማሱትንም ጕድጓዶች ወይኖቹንና ወይራዎቹን ብዙዎቹንም የፍሬ ዛፎች ወረሱ። በሉም፣ ጠገቡ፣ ወፈሩም፣ በታላቅ በጎነትህም ደስ አላቸው። ነገር ግን እንቢተኞች ነበሩ፣ ዐመፁብህም፣ ሕግህንም ወደ ኋላቸው ጣሉት። ወደ አንተም ይመለሱ ዘንድ የመሰከሩባቸውን ነቢያትህን ገደሉ፣ እጅግም አስቈጡህ። ስለዚህ ለጠላቶቻቸው እጅ አሳልፈህ ሰጠሃቸው፣ አስጨነቅሃቸውም። በመከራቸውም ጊዜ ወደ አንተ ጮኹ፣ ከሰማይም ሰማሃቸው። እንደ ምሕረትህም ብዛት ከጠላቶቻቸው እጅ ያዳኑአቸውን ታዳጊዎችህን ሰጠሃቸው። ባረፉም ጊዜ ተመልሰው በፊትህ ክፉ አደረጉ፣ በጠላቶቻቸው እጅ ተውሃቸው፣ ገዙአቸውም። ተመልሰውም ወደ አንተ በጮኹ ጊዜ ከሰማይ ሰማሃቸው፣ እንደ ምሕረትህም ብዛት ታደግሃቸው። ወደ ሕግህም ትመልሳቸው ዘንድ አስመሰከርህባቸው። ነገር ግን ታበዩ፣ ትእዛዝህንም አልሰሙም። ሰውም ባደረገው ጊዜ በሕይወት የሚኖርበትን ፍርድህን ተላለፉ፣ ትከሻቸውንም ሰጡ።
አንገታቸውንም አደነደኑ አልሰሙምም። ነገር ግን ብዙ ዓመታት ታገሥሃቸው፣ በነቢያትህም እጅ በመንፈስህ መሰከርህባቸው፣ አላዳመጡም። ስለዚህም በምድር አሕዛብ እጅ አሳልፈህ ሰጠሃቸው። ነገር ግን አንተ ቸርና መሐሪ አምላክ ነህና በምሕረትህ ብዛት ፈጽመህ አላጠፋሃቸውም አልተውሃቸውምም። አሁንም አምላካችን ሆይ ቃል ኪዳንና ምሕረትን የምትጠብቅ ታላቅና ኃያል የተፈራህም አምላክ ሆይ ከአሦር ነገሥታት ዘመን ጀምሮ እስከ ዛሬ ድረስ በእኛና በነገሥታቶቻችን በአለቆቻችንም በካህናቶቻችንም በነቢያቶቻችንም በአባቶቻችንም በሕዝብህ ሁሉ ላይ የደረሰው መከራ ሁሉ በፊትህ ጥቂት መስሎ አይታይህ። በደረሰብንም ነገር ሁሉ አንተ ጻድቅ ነህ፣ አንተ እውነት አድርገሃልና እኛም ኃጢአት አድርገናል። ነገሥታቶቻችንም አለቆቻችንም ካህናቶቻችንም አባቶቻችንም ሕግህን አልጠበቁም። የመሰከርህባቸውንም ትእዛዝህንና ምስክርህን አልሰሙም። በመንግሥታቸውም በሰጠሃቸውም ታላቅ በጎነት በፊታቸውም በሰጠኸው በሰባው ምድር አላመለኩህም፣ ከክፉም ሥራቸው አልተመለሱም። እነሆ ዛሬ ባሪያዎችህ ነን፣ ፍሬዋንና በረከትዋን ይበሉ ዘንድ ለአባቶቻችን በሰጠሃት ምድር እነሆ በእርስዋ ባሪያዎች ነን። ስለ ኃጢአታችንም ለሾምህብን ነገሥታት በረከትዋን ታበዛለች፣ ሰውነታችንንም ይገዛሉ፣ በእንስሶቻችንም የሚወድዱትን ያደርጋሉ። እኛም በጽኑ መከራ ላይ ነን። ስለዚህ ሁሉ የታመነውን ቃል ኪዳን አድርገን እንጽፋለን። አለቆቻችንም ሌዋውያኖቻችንም ካህናቶቻችንም ያትሙበታል። መጽሐፈ ነህምያ ምዕራፍ 10 ያተሙበትም እነዚህ ናቸው። የሐካልያ ልጅ ሐቴርሰታ፣ ነህምያ፣ ሴዴቅያስ፣ ሠራያ፣ ዓዛርያስ፣ ኤርምያስ፣ ፋስኮር፣ አማርያ፣ መልክያ፣ ሐጡስ፣ ሰበንያ፣ መሉክ፣ ካሪም፣ ሜሪሞት፣ አብድዩ፣ ዳንኤል፣ ጌንቶን፣ ባሮክ፣ ሜሱላም፣ አብያ፣ ሚያሚን፣ መዓዝያ፣ ቤልጋይ፣ ሸማያ እነዚህ ካህናት ነበሩ። ሌዋውያኑም የአዛንያ ልጅ ኢያሱ፣ ከኤንሐዳድ ልጆች ቤንዊ፣ ቀድምኤል፣ ወንድሞቻቸውም ሰባንያ፣ ሆዲያ፣ ቆሊጣስ፣ ፌልያ፣ ሐናን፣ ሚካ፣ ረአብ፣ ሐሽቢያ፣ ዘኩር፣ ሰራብያ፣ ሰበንያ፣ ሆዲያ፣ ባኒ፣ ብኒኑ። የሕዝቡ አለቆች ፋሮስ፣ ፈሐት፣ ሞዓብ፣ ኤላም፣ ዛቱ፣ ባኒ፣ ቡኒ፣ አዝጋድ፣ ቤባይ፣ አዶንያስ፣ በጉዋይ፣ አዲን፣ አጤር፣ ሕዝቅያስ፣ አዙር፣ ሆዲያ፣ ሐሱም፣ ቤሳይ፣ ሐሪፍ፣ አናቶት፣ ኖባይ፣ መቅጢአስ፣ ሜሱላም፣ ኤዚር፣ ሜሴዜቤል፣ ሳዶቅ፣ ያዱአ፣ ፈላጥያ፣ ሐናን፣ አናያ፣ ሆሴዕ፣ ሐናንያ፣ አሱብ፣ አሎኤስ፣ ፈልሃ፣ ሶቤቅ፣ ሬሁም፣ ሐስብና፣ መዕሤያ፣ አኪያ፣ ሐናን፣ አናን፣ መሉክ፣ ካሪም፣ በዓና። የቀሩትም ሕዝብ ካህናቱም ሌዋውያኑም በረኞቹም መዘምራኑም ናታኒምም ከምድርም አሕዛብ ወደ እግዚአብሔር ሕግ ራሳቸውን የለዩ ሁሉ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም የሚያውቁትና የሚያስተውሉትም ሁሉ ወደ ወንድሞቻቸው ወደ ታላቆቻቸው ተጠጉ። በእግዚአብሔርም ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ ይሄዱ ዘንድ
የጌታችንንም የእግዚአብሔርን ትእዛዝ ሁሉ ፍርዱንም ሥርዓቱንም ይጠብቁና ያደርጉ ዘንድ ርግማንና መሐላውን አደረጉ። ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም። የምድርንም አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከእነርሱ አንገዛም። የሰባተኛውንም ዓመት ፍሬና ዕዳን ማስከፈል እንተዋለን ብለው ማሉ። ስለ አምላካችንም ቤት አገልግሎት ስለ ገጸ ኅብስትም ዘወትርም በሰንበትና በመባቻ ስለ ማቅረብ ስለ እህሉም ቁርባንና ስለሚቃጠል መሥዋዕት ስለ በዓላትም ስለ ተቀደሱትም ነገሮች ለእስራኤልም ስለሚያስተሰርየው ስለ ኃጢአትም መሥዋዕት ስለ አምላካችንም ቤት ሥራ ሁሉ በየዓመቱ የሰቅል ሲሶ እናመጣ ዘንድ ትእዛዝ በራሳችን ላይ አደረግን። እኛም ካህናቱና ሌዋውያኑ ሕዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በሕጉ እንደ ተጻፈ በአምላካችን በእግዚአብሔር መሥዋዕት ላይ ይቃጠል ዘንድ ስለ እንጨት ቁርባን ዕጣ ተጣጣልን። በየዓመቱም የመሬታችንን በኵራት የሁሉ ዓይነት ዛፍ የፍሬ ሁሉ በኵራት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደ ተጻፈ የልጆቻችንና የእንስሶቻችንን በኵራት የበሬዎቻችንንና የበጎቻችንን በኵራት በአምላካችን ቤት ወደሚያገለግሉት ካህናት ወደ አምላካችን ቤት እናመጣ ዘንድ የእህላችንንም በኵራት የእጅ ማንሣታችንን ቁርባን የዛፍ ሁሉ ፍሬ ወይኑንና ዘይቱን ወደ ካህናቱ ወደ አምላካችን ቤት ጓዳዎች እናመጣ ዘንድ ሌዋውያኑም ከከተሞቻችን እርሻ ሁሉ አሥራት ይቀበላሉና የመሬታችንን አሥራት ወደ ሌዋውያን እናመጣ ዘንድ ማልን። ሌዋውያኑም አሥራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሁን። ሌዋውያኑም የአሥራቱን አሥራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤት ያምጡት። የእስራኤል ልጆችና የሌዊ ልጆችም የእህሉንና የወይኑን የዘይቱንም የማንሣትን ቁርባን የመቅደሱ ዕቃዎችና የሚያገለግሉት ካህናት በረኞቹና መዘምራኑ ወዳሉባቸው ጓዳዎች ያግቡት። እንዲሁም የአምላካችንን ቤት ከቶ አንተውም። መጽሐፈ ነህምያ ምዕራፍ 11 የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከአሥሩ ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም፣ ዘጠኙም በሌሎች ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡት የአገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም ሌዋውያኑም ናታኒምም የሰሎሞንም ባሪያዎች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያምም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላልኤል ልጅ የሰፋጥያስ ልጅ የአማርያ ልጅ የዘካርያስ ልጅ የዖዝያ ልጅ አታያ፣ የሴሎናዊውም ልጅ የዘካርያስ ልጅ የዮያሪብ ልጅ የዓዳያ ልጅ የዖዛያ ልጅ የኮልሖዜ ልጅ የባሮክ ልጅ መዕሤያ። በኢየሩሳሌምም የተቀመጡት የፋሬስ ልጆች ሁሉ 468 ጽኑዓን ነበሩ። የብንያምም ልጆች እነዚህ ናቸው። የየሻያ ልጅ የኢቲኤል ልጅ የመዕሤያ ልጅ የቆላያ ልጅ የፈዳያ ልጅ የዮእድ ልጅ የሜሱላም ልጅ ሰሉ። ከእርሱም በኋላ ጌቤና ሰላይ 928 አለቆቻቸውም የዝክሪ ልጅ ኢዮኤል ነበር። የሐስኑአም ልጅ ይሁዳ በከተማው ላይ ሁለተኛ ነበር። ከካህናቱ የዮያሪብ ልጅ ዮዳኤ፣ ያኪን የእግዚአብሔርን ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ ሠራያ። የቤቱንም ሥራ የሠሩ ወንድሞቻቸውም 822 የመልክያ ልጅ የፋስኮር ልጅ የዘካርያስ ልጅ የአሚስ ልጅ የፈላልያ ልጅ የይሮሐም ልጅ አዳያ፣ ወንድሞቹም የአባቶቹ ቤቶች አለቆች 242 የኢሜር ልጅ የምሺሌሞት ልጅ የአሕዛይ ልጅ በንጉሡ አጠገብ ነበረ። ስለ መንደሮችና ስለ እርሾቻቸው ከይሁዳ ልጆች አያሌዎች በቂርያት አርባቅና በመንደሮችዋ በዲቦንና በመንደሮችዋም በይቀብጽኤልና በመንደሮችዋም በኢያሱ በሞላዳ በቤት ጳሌጥ በሐጸር ሹዓል በቤርሳቤህና በመንደሮችዋ በጺቅላግ በምኮናና በመንደሮችዋ በዓይንሪሞን
በጾርዓ በየርሙት በዛኖዋ በአዶላም በመንደሮቿም በለኪሶና በእርሻዎቿም በአዜቃና በመንደሮቿ ተቀመጡ። እንዲሁ ከቤርሳቤህ ጀምሮ እስከ ሄኖም ሸለቆ ድረስ ሰፈሩ። የብንያምም ልጆች ከጌባ ጀምሮ በማክማስ በጋያ በቤቴልና በመንደሮቿ በዓናቶት በኖብ በሐናንያ በሐጾር በራማ በጌቴም በሐዲድ በስቦይም በንበላት በሎድ በአኖ በጌሐራሺም ተቀመጡ። በይሁዳም ከነበሩ ሌዋውያን አያሌ ክፍሎች ወደ ብንያም ሆኑ። መጽሐፈ ነህምያ ምዕራፍ 12 ከሰላትያል ልጅ ከዘሩባቤልና ከኢያሱ ጋር የወጡት ካህናትና ሌዋውያን እነዚህ ነበሩ። ሠራያ፣ ኤርምያስ፣ ዕዝራ፣ አማርያ፣ መሉክ፣ ሐጡስ፣ ሴኬንያ፣ ሬሁም፣ ሜሪሞት፣ አዶ፣ ጌንቶን፣ አብያ፣ ሚያሚን፣ ማዕድያ፣ ቢልጋ፣ ሸማያ፣ ዮያሪብ፣ ዮዳኤ፣ ሰሉ፣ አሞቅ፣ ኬልቅያስ፣ ዮዳኤ። እነዚህ በኢያሱ ዘመን የካህናቱና የወንድሞቻቸው አለቆች ነበሩ። ሌዋውያኑም ኢያሱ፣ ብንዊ፣ ቀድምኤል፣ ሰራብያ፣ ይሁዳ ከወንድሞቹም ጋር በመዘምራን ላይ የነበረ መታንያ ወንድሞቻቸውም በቅቡቅያና ዑኒ በየሰሞናቸው በአንጻራቸው ነበሩ። ኢያሱም የአቂምን ወለደ። የአቂምም ኤልያሴብን ወለደ። ኤልያሴብም ዮአዳን ወለደ። ዮአዳም ዮናታንን ወለደ። ዮናታንም ያዱአን ወለደ። በዮአቂምም ዘመን የአባቶች ቤቶች አለቆች እነዚህ ካህናቱ ነበሩ። ከሠራያ ምራያ፣ ከኤርምያስ ሐናንያ፣ ከዕዝራ ሜሱላም፣ ከአማርያ ይሆናን፣ ከመሉኪ ዮናታን፣ ከሰበንያ ዮሴፍ፣ ከካሪም አድና፣ ከመራዮት ሄልቃይ፣ ከአዶ ዘካርያስ፣ ከጌንቶን ሜሱላም፣ ከአብያ ዝክሪ፣ ከሚያሚን ሞዓድያ ፈልጣይ፣ ከቢልጋ ሳሙስ፣ ከሸማያ ዮናታን፣ ከዮያሪብ መትናይ፣ ከዮዳኤ ኦዚ፣ ከሳላይ ቃላይ፣ ከአሞቅ ኤቤር፣ ከኬልቅያስ ሐሽብያ፣ ከዮዳኤ ናትናኤል። ከሌዋውያኑም በኤልያሴብና በዮአዳ በዮሐናንና በያዱአ ዘመን የአባቶች ቤቶች አለቆች ተጻፉ። ካህናቱም በፋርሳዊው በዳርዮስ መንግሥት ዘመን ተጻፉ። የሌዊ ልጆች የአባቶች ቤቶች አለቆች እስከ ኤልያሴብ ልጅ እስከ ዮሐናን ዘመን ድረስ በታሪክ መጽሐፍ ተጻፉ። የሌዋውያኑም አለቆች ሐሽብያ፣ ሰረብያ፣ የቀድምኤልም ልጅ ኢያሱ እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በወንድሞቻቸው ፊት ለፊት ያከብሩና ያመሰግኑ ነበር። መታንያ፣ በቅቡቅያ፣ አብድዩ፣ ሜሱላም፣ ጤልሞን፣ ዓቁብ በበሮች አጠገብ የሚገኙትን ዕቃ ቤቶች ለመጠበቅ በረኞች ነበሩ። እነዚህ በኢዮሴዴቅ ልጅ በኢያሱ ልጅ በኢዮአቂም በአለቃውም በነህምያ በጸሐፊውም በካህኑ በዕዝራ ዘመን ነበሩ። የኢየሩሳሌምንም ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጸናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጡአቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሠርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጦፋውያን መንደሮች ከቤት ጌልገላም ከጌባና ከዓዝሞት እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ፣ ሕዝቡንም በሮቹንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ ላይ አወጣኋቸው፣ አመስጋኞቹንም በሁለት ታላላቅ ተርታ አቆምኋቸው።
አንዱም ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያው በር ሄደ። ከእነርሱም በኋላ ሆሻያ፣ የይሁዳም አለቆች እኩሌታ፣ ዓዛርያስ፣ ዕዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሸማያ፣ ኤርምያስ መለከትም ይዘው ከካህናቱ ልጆች አያሌዎች የአሳፍም ልጅ የዘኩር ልጅ የሚካያ ልጅ የመታንያ ልጅ የሸማያ ልጅ የዮናታን ልጅ ዘካርያስ ወንድሞቹም ሸማያ፣ ኤዝርኤል፣ ሚላላይ፣ ጊላላይ፣ መዓይ፣ ናትናኤል፣ ይሁዳ፣ አናኒ የእግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውም ዕዝራ በፊታቸው ነበረ። በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩም መውጫ ከዳዊትም ቤት በላይ እስከ ውኃው በር ድረስ በምሥራቅ በኩል ሄዱ። ሁለተኛውም የአመስጋኞቹ ተርታ ወደ ግራ ሄደ። እኔና የሕዝቡም እኩሌታ በስተኋላቸው ነበርን። በቅጥሩም ላይ በእቶኑ ግንብ በላይ እስከ ሰፊው ቅጥር ድረስ ከኤፍሬምም በር በላይ በአሮጌው በርና በዓሣ በር በሐናንኤልም ግንብ በሐሜአ ግንብ እስከ በጎች በር ድረስ ሄዱ። በዘበኞቹም በር አጠገብ ቆሙ። እንዲሁ ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ። ከእነርሱም ጋር እኔና የአለቆች እኩሌታ ካህናቱም ኤልያቄም፣ መዕሤያ፣ ሚንያሚን፣ ሚካያ፣ ኤልዮዔናይ፣ ዘካርያስ፣ ሐናንያ መለከት ይዘው መጽሤያ፣ ሸማያ፣ ኤልዓዛር፣ ኦዚ፣ ይሆሐናን፣ መልክያ፣ ኤላም፣ ኤጽር ቆምን። መዘምራኑም በታላቅ ድምፅ ዘመሩ። አለቃቸውም ይዝረሕያ ነበረ። እግዚአብሔርም በታላቅ ደስታ ደስ አሰኝቶአቸዋልና በዚያ ቀን ትልቅ መሥዋዕት አቀረቡ፣ ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌምም ደስታ ከሩቅ ተሰማ። ይሁዳም በአገልጋዮቹ ካህናትና ሌዋውያን ደስ ስላላቸው የካህናቱንና የሌዋውያኑን ዕድል ፈንታ እንደ ሕጉ ከከተሞቹ እርሻዎች ያከማቹ ዘንድ ለእጅ ማንሣት ቁርባንና ለበኵራት ለአሥራትም በየዕቃ ቤቶች ላይ በዚያ ቀን ሰዎች ተሾሙ። እነርሱም መዘምራኑና በረኞቹም የአምላካቸውን ሥርዓት የመንጻታቸውንም ሥርዓት እንደ ዳዊትና እንደ ልጁ እንደ ሰሎሞን ትእዛዝ ጠበቁ። አስቀድሞም በዳዊትና በአሳፍ ዘመን እግዚአብሔርን በዜማ ለማመስገንና ለማክበር የመዘምራን አለቆች ነበሩ። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ዕድል ፈንታቸውን በየዕለቱ ይሰጡ ነበር። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያኑም ከተቀደሰው ነገር ለአሮን ልጆች ሰጡ። መጽሐፈ ነህምያ ምዕራፍ 13 በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። የእስራኤልን ልጆች በእንጀራና በውኃ ስላልተቀበሉአቸውና ይረግሙአቸው ዘንድ በለዓምን ስለ ገዙባቸው ነው። ነገር ግን አምላካችን እርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ድብልቁን ሕዝብ ሁሉ ከእስራኤል ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን ለመዘምራን ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንና የወይኑን የዘይቱንም አሥራት ለካህናቱም የሆነውን የማንሣት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። እኔ ግን በባቢሎን ንጉሥ በአርጤክስስ በ32ኛው ዓመት ወደ ንጉሡ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርሁም። ከጥቂት ዘመን በኋላ የንጉሡን ፈቃድ ለመንሁ፣ ወደ ኢየሩሳሌምም መጣሁ። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልሁ፣ እጅግም አስከፋኝ። የጦቢያንም የቤቱን ዕቃ ሁሉ ከጓዳ ወደ ውጭ ጣልሁ፣ ጓዳዎቹንም እንዲያነጹ አዘዝሁ።
የእግዚአብሔርንም ቤት ዕቃዎች የእህሉንም ቁርባን ዕጣኑንም መልሼ በዚያ አገባሁ። ሌዋውያኑም ዕድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከትሁ። እኔም የእግዚአብሔር ቤት ስለ ምን ተተወ ብዬ ከአለቆች ጋር ተከራከርሁ። ሰበሰብኋቸውም፣ በየስፍራቸውም አቆምኋቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አሥራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶችም ላይ ካህኑን ሰሌምያን፣ ጸሐፊውንም ሳዶቅን፣ ከሌዋውያኑም ፈዳያን ሾምሁ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሐናንያ ነበር። እነርሱም የታመኑ ሆነው ተገኙ። ሥራቸውም ለወንድሞቻቸው ማከፋፈል ነበር። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረግሁትን ወሮታዬን አታጥፋ። በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያን የሚረግጡትን፣ ነዶም የሚከምሩትን፣ የወይኑን ጠጅና የወይኑን ዘለላ፣ በለሱንም ልዩ ልዩም ዓይነት ሸክም በአህዮች ላይ የሚጭኑትን፣ በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየሁ። ገበያ ባደረጉበትም ቀን አስመሰከርሁባቸው። ደግሞም በእርሷ የተቀመጡት የጢሮስ ሰዎች ነበሩ። እነርሱም ዓሣዎችን ልዩ ልዩም ዓይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር። ከይሁዳም ታላላቆች ጋር ተከራከርሁና ይህ የምታደርጉት ክፉ ነገር ምንድር ነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቶ አልነበረምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ አልኋቸው። ከዚህም በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮችዋ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝሁ። በሰንበትም ቀን ሸክም እንዳይገባ ከብላቴኖች በአያሌዎች በሮቿን አስጠበቅሁ። ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጭ አድረው ገበያ አድርገው ነበር። እኔም አስመሰከርሁባቸውና በቅጥሩ ውጭ ለምን ታድራላችሁ? እንደገና ብታደርጉት እጆቼን አነሳባችኋለሁ አልኋቸው። ከዚያም ወዲያ በሰንበት ቀን እንደገና አልመጡም። ሌዋውያኑም ራሳቸውን እንዲያነጹ መጥተውም በሮቹን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኋቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትህም ብዛት ራራልኝ። ደግሞም በዚያ ወራት የአዛጦንን፣ የአሞንን፣ የሞዓብንም ሴቶች ያገቡትንም አይሁድ አየሁ። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከእነርሱም ጋር ተከራከርሁ፣ ረገምኋቸውም። ከእነርሱም አያሌዎቹን መታሁ፣ ጠጕራቸውንም ነጨሁ። እንዲሁም ብዬ በእግዚአብሔር አማልኋቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተና ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰሎሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ በአሕዛብ መካከል እንደ እርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበር። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። በውኑ ይህን ሁሉ ታላቅ ክፋት እንሠራ እንግዶችንም ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ? ከዋነኛውም ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሖሮናዊው ለሰንባላጥ አማች ነበር። ከእኔም ዘንድ አባረርሁት። አምላኬ ሆይ የክህነትንና የሌዋውያንንም ቃል ኪዳን ስላፈረሱ አስባቸው። ከእንግዳ ነገርም ሁሉ አነጻኋቸው። ለካህናቱና ለሌዋውያኑም እያንዳንዳቸው በየሰሞናቸው በየጊዜውም ለእንጨት ቁርባን ለበኵራቱም ሥርዓት አደረግሁ። አምላኬ ሆይ በመልካም አስበኝ።